ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በተለያዩ ዝግጅቶች መጣሁኝ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ላይክ በማድረግ ከጀመራችሁ መልካም ይሆናል። ከወደ እስራኤል ልጀምር። እስራኤል ነው ዌስት ባንክ እርግጠኛ አይደለሁም። ኢያሪኮ ከተማ እንግዲህ ብዙዎቻችን በመጽሐፍ ቅዱስ ታሪክ ውስጥ ኢያሪኮን እናስታውሳታለን። መዝሙርም አላት። በኢያሪኮ መንደር ጌታ አንተ ስታልፍ ብሎ የሚል አንድ መዝሙር ተዘምሯል። እና እቺ ከተማ እቺ መንደር ያው በወቅቱ ከተማ መንደሮች ናቸው ያሉት። ያው እንግዲህ በትክክል ባላቀውም ግን ያው እንዳሁን ሰፋ ያለ ትላልቅ ከተማ ባይኖርም ያው በወቅቱ የነበረችው አንዷ ከተማ ናት። እና ለምን ይሄንን ታነሳለህ ብዙ ጊዜ ካላችሁኝ እኔ ጌታ የረገጠባቸውን ቦታዎች በተለይም እስራኤል እኛ ኦርቶዶክሳውያን አይደለም ክርስቲያን የዓለም ክርስቲያን ወይም ደግሞ ማንኛውም ቱሪስት ያው እየሄደ የሚጎበኘው ነገር ነው። በተለይ እስራኤሎች በቱሪዝም ዙሪያ በጣም ትልቅ ነገር ሰርተዋል። ትልቁ ገበያቸውም ነው። እና ግን እኔ ከመንፈሳዊ አንፃር እነዛን ነገሮች ሳስባቸው ጌታ በእርግጥ በዚህ ሲመላለስ እነዚህ ጋር የነበሩ ድንጋዮች እዚህ ጋር የነበሩ ዛፎችም አሉ። በእርግጥ ወደ 2000 ዘመን ያስቆጠሩ የወይራ ዛፎች አይተውታል። እና ምን ብለው ይሆን የሚለው ሁል ጊዜ የሚሆነ ይመስለኛል። እና በምናብ ሄዶ ከ2000 ዘመን በፊት ሄዶ ጌታ ሲያደርግ የነበረውን ነገር እና ይሆን ብቻ ውስጥ በመደነቅ ያለው ነገር ስለሚፈጥርብኝ ነውና ታሪኩንም በትክክል እዛ ሆነን በትክክል የሆነ በተመስጦ የምንረዳው ነገር ይሆናል ብዬ ስለማስብ ነው። እና እስቲ ለማንኛቸውም ከተማዋን እዩት። እንግዲህ ፈራርሳለች ጀሪኮ። የት ነው ግን ያለው? ዌስት ባንክ እዛ አካባቢ ይመስለኛል። እርግጠኛ አይደለሁም እኔ ግን የት እንዳለ እስቲ ብትጠቁሙን በዛው። ያው ዌስት ባንክ ፍልስጤም መሰለኝ፣ በትክክል አላውቀውም። ወደሚቀጥለው ስገባ የመምህራችን መምህር ገብረ መድህን ስብከት እናገኛለን፣ ወይንም ደግሞ ተግሳጽ ልበለው። አሁን ላይ ያሉ መነኮሳት፣ አሁን ላይ ያሉ መምህራን፣ ዘማሪያን ምንድነው እሱ እያደረጉ ያሉት የሚለውን ተግሳጽ የተሞላው በተለይም ደግሞ አንዳንድ ገዳም እናስተዳድራለን የሚሉ በተለይ በጣም እየተተቹ ያሉ ልክ እንደነ አባ ዮሐንስ አይነት ሰውን ለመጠቆም ይመስላል ጠንከር ያለ ሀሳባቸውን ወይም ደግሞ ተግሳጻቸውን የሚለግሱበት ስብከት ነው። እስቲ እንከታተላቸው። አሁን ያሉ ባህታውያን እነማን ናቸው? አንዳንዶች የስለላ ባህታውያን ናቸው። የሚሰሩት ስለላ ነው። የሚኖሩት ግን ህዝቡ ዘንድ ባህታዊ ሆነው ነው። ሰላይ ባህታዊ እንዳለ ታውቃላችሁ? ሰላይ ባህታዊ መረጃ ኢንፎርሜሽን ሰብሳቢ፣ ለቀጠረው የጀት አቅራቢ፣ እኛ ደግሞ አናቅ አባ ገሌ እያል ፍትፍት አቅራቢ። በተለይ እህቶቻችን እናቶቻችንማ ይብስባቸዋል። አባ አትርሳይ ሳታውቁ ፍትፍት የምትወስዱት ለማን ነው? የመጣው ሁሉ በቃ የሚያፍሰን እኛ በቃ የምናቀርብለት የምናሸረግድለት አይርሱኝ እንዴ አያስብም። ቢሆንስ ሳንመረምር ሳንረዳ አይታችሁ የለ አሁን እንኳን የዓለም ብርሃን ነው የሚሉ ሰዎች ይገርማቸዋል። ቴዎድሮስ ሊመጣ ነው የሚሉ ሰዎች ሰሞኑን የነበረውን ታውቃላችሁ? ቴዎድሮስ ንጉሱ ጉንፋን አሞት ምህላ ያዙለት ተብሎ እየጸለዩ ነው ጀሌዎቹ። ጉንፋን አሞት እና እነዚህ አሁን ምን ይጠቅማሉ? ጎበዝ ማን ነው? እኔ እኮ አውቀዋለሁ። ቴዎድሮስ የሚባለው እኮ ስልኩ አለ፣ የሚደውል ካለ ሰጠዋለሁ። በነገራችን ላይ ይሄ ነኝ የሚለውን ቴሌግራም የሚያወራውን ቴዎድሮስ የሚለውን ስልኩ አለ፣ የሚጠይቀው ካለ በጣም ይውሰደው። በነገራችን ላይ
ይገርማቸዋል። ሳንለይ አንዳንዶች የገንዘብ ምንጭ ነው፣ ብሕትውና የገንዘብ ነው። ዝና፣ ገንዘብ፣ ሰው መታጀል የሚገኘው ባህታዊ ተናዘ አባወራ ባህታዊ የለንም እኛ አባወራ የሶስት ልጆች አባት ባለ ትዳሩ ባህታዊ ተናም ይባል ማለት ነው። እኛ እኮ ብዙ ነውር አለብን፣ ብዙ ነውር አለብን። ደግሞ ችግሩ እሱ ሳይሆን ለፍላጎቱ እሱ መጥቷል፣ ተከታዩ ነው የሚደንቀን። ባባ አትምጣብኝ፣ ባባ እንዲሆን አልፈልግም ምናምን። በክርስቶስስ እናቴ በክርስቶስስ በቅዱሳንስ በፍጹማን ባህታውያን ተጋዳላዮችስ እነሱ እናስባለን ወይ? የሉም። አንዱ ምን አለ መሰላችሁ? ከኔና ከክርስቶስ ማን ይበልጣል? ባህታዊ እንተና ነው። በጣም ይቅርታ አድርጉልኝ። ኢየሱስ ክርስቶስ በገዳመ ቆሮንቶስ 3 ፈተና ብቻ ተፈተነ። አባታችሁን ስንቱን ልጆቼ ሲል እልልልል የምትሉ ጀሌ የለንም። ከክርስቶስ በላይ የተፈተነ ባህታዊ ማለት ነው። ከክርስቶስ በላይ አንድ ዮሐንስ መጥምቀ መለኮት ጌታን ብቻ ጠመቀ፣ ያውን በዮርዳኖስ አካባቢ። እኔማ ዓለምን ዙሬ በአውሮፓ በአፍሪካ ጠመቁ ልጆች እልልልል የሚል እና ከዮሐንስ ጋር እህል ካልበላው 30 ዓመት በብሕትውና ከኖረው በክርስቶስ ላይ መለኮታዊ አካል ላጠመቀው ጋር እኩል ቢሆን አለን? አልቦ ዘያብዮም ትውልደ አንስት፣ ሴቶች ከወለዱት ዮሐንስን የሚበልጥ የለም ያለውን እያንተና የትዕቢታቸው ጣራ እኛን እንበልጣለን ይሉናል። አንዱማ ምን አለ መሰላችሁ? በእናቴ ማኅፀን እያለሁ ሰይጣን ሊያስወርደ የመጣና ያን ጊዜ እንደ ተው እንጂ የዓለም ብርሃን መሆኑን አትንካኝ ስለው ሰይጣን በኋላ የዓለም ብርሃን መሆኑን አይቶ ተወኝ አለ። ያስባል ወይ ጽንስ እያለ? እንዲህ አይነት ብሕትውና አለ? የበቃ የነቃ የኛው ጀሌ እየሄደ መዝሙር ያቀርባል፣ ይሽገረደዳል። ኧረ ስለ እግዚአብሔር አሳፈራቸውን። አፈር የቤተ ክርስቲያን መምህራን አፈርን። ክርስቶስን ማገልገል ስንችል የተበጠረ የተንጠረጠረ ዜማችንን ለግለሰብ እስመ አሕዛብ ያፈቅሩ አርአያ አምሳል አይሆንብንም ወይ? ሰው ምስል እንዴት ያመልካል? ጎበዝ፣ በእንዲህ አይነት ችግር ውስጥ ቤተክርስቲያን የገባች ነው። ስለዚህ መዳን የክርስትና አካል ነው። ፈውስ ተፈወሰ አልተፈወሰ፣ እንዳልኋችሁ ለፈለበ አልለበለበ፣ ቅድም እንዳልኋችሁ እግዚአብሔርን ካልፈራን ማስጮህ ምን ይከብዳል? እኔ አንድ ቦታ ይህን ጉዳይ ያወቅነው ልንገራችሁ። ከማስተምርበት ቦታ አንድ ባህታዊ መጣና ህዝቡን ሁሉ ወሰደው። የሚሰማኝ አጣ። ይህ ነው እንዴት በቅቶ ነው እንዴት ነው? ትንሽ ወጣቶችን ያዝና ዱላ ምንም ይዘን ገባን። በቅታል ወይስ አልበቃህም? ኧረ አልበቃሁም። ታዲያ በምን አባህ ነው የምትፈውሰው? ይኸው ብሎ ጉዳዩን አመጣው። ሞከርነው፣ ፈወሰ። በቃ ያ አጮኸ። ያድናል መስሏችሁ ነው? እንዲህ አድርገን ያገኘነው አያድንም። እንግዲህ እንደዚህ ነው እያሉ ያሉት። በትክክል አይተው የሚያደርጉትን ነገር ነው እየተቃወሙ እየገሰጹ ያሉት እኚህ መምህር። ለዚህም ማረጋገጫ ይሆን ዘንድ አባታችን አባ ገብረ ኪዳን ደግሞ እንደዚህ ይላሉ። ስሟቸው። አንድ ፈላስፋ ያለውን እንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ልነግርህ ነበር አለ። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ አለው። አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁትም። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። እንግዲህ ቃለ ሕይወት ያሰማልን ለሁለቱም መምህራኖቻችን። ያው በአሁን ሰዓት እየሆነ ያለው ትንሽ ከበድ ይላል። በተለይ በቤተ ክርስቲያናችን በቤተ ክህነቱ ዙሪያ የሚታወቅ ጉዳይ ነው። ወደ ትምህርታችን እንግባ። ትምህርት እና ያው ሰሞነ ግራጁዌሽን ነው፣ ያው የምርቃት። እናም ያው ይህ ወንድም እንግዲህ ተመርቋል።
በስነ መለኮት ትምህርት ይመስለኛል ማስተርሱንም ፒኤችዲውንም እንግዲህ ተመረቀ እየተባለ ነው። ሰየው እንግዲህ ዝርዝሩን ባናቀውም ያው እንግዲህ ተመርቋል። ይልቁንም ስለ ትምህርት ካነሳን አይቀር በጣም እጅግ የማረከኝ ሀሳብ አለ። በእርግጥ ከድሮም ጀምሮ መንፈሳዊ እውቀቶች ከዓለማዊ እውቀቶች በጣም የረቀቁ የመጠቁ እንደሆነ እረዳለሁኝ፣ በዛም አምናለሁኝ። እና የመንፈሳዊ እውቀት ምናልባት ግፋ ቢል 4D ያው 3D ያለ 4D ላይ ይወስደናል። ነገር ግን ደግሞ መንፈሳዊውን ብንጨምርበት እስከ 5D የመግባት ኃይልና ጥበብ አለን ይለናል። ያው ይህንን ያጋራው ሌላ ወንድማችን ቢሆንም ትምህርቱን ግን የሰጠው ዶክተር መጋቢ ሐዲስ ዶክተር ሮዳስ ታደሰ ናቸው። እስቲ እንከታተለው። ለማንኛቸው ለዚህ ነው ብዙዎቹ ያልዳኑት። እስቲ ይሄን ቪዲዮ እንስማ። ሳይንሱ ደግሞ አሁን ያለው ሜንስትሪሙ እስከ 4D ነው የሚሄደው። 5D 6D አታስብ፣ ዲሜንሽኑ 4 ነው። 20 ምናምን ዓመት ስትማር አንድም ቦታ እግዚአብሔር አይነሳም። አንድም ቦታ እኮ ነው ስለ ነፍስ ስለ መንፈስ አይነሳም። በቃ እኔ አምስቱን ስሜት ሕዋሳት ብቻ ነው አለ። 4D ላይ ነኝ። ወርድ ቁመት ጥልቀት አከተመ ታይም። መንፈሱ ዓለም ግን ትንሽ 5D አምስተኛ ባህሪ ነፍስ ይላል። ሳይንስ ሲያስመርቅ ቆቡንም ሲሰጥ እንደዚህ አይነት ቆብ ነው፣ አራት ማዕዘን ነው አይደል? በቃ እሳት፣ ውሃ፣ ነፋስ፣ መሬት ነው። ሳጥን ነው የሰጠ። መነሳንሱን ወደ ግራ ታዞራለህ። ትክክለኛ ሴሪሞኒ እኮ ነው። ግራ ብሬንህ ነው አክቲቬት የሆነው፣ ቀኙ አይደለም። ግራና ስለዚህ ለቁስ ነው ያስተማረ። ለቁስ ነው የምትኖረው፣ ለቁስ ነው የምትሞተው። አንተም ቁስ ነህ። በቃ አከተመ። ነፍስ የለም፣ መንፈስ የለም። ዛስ ላይ ክውክው ያለ ህይወት የሚኖረው በቃ ሁሉም በመላው ዓለም መርጦታል ነው። ግን ደግሞ ልቤ ውስጥ ያለውን ነው የተናገረው። ከዩኒቨርሲቲ ኦፍ ቶሊዶ እንደተመረኩኝ የግራጁዌሽኔ ጊዜ የተሰማኝን ስሜት ነው የተናገረው። በጣም ልቤ ውስጥ የነበረው ነገር ሁሉም ነገር ግዑዝ እንደሆነ 2 ዓመት ከግማሽ ሙሉ ክሊኒካል ሮቴሽን ከካርዲዮፕልመናሪ ሪሃቢሊቴሽን እስከ ክሊቭላንድ ክሊኒክ በዓለማችን በ3ኛ ደረጃ የተቀመጠው የሕክምና ኢንስቲትዩት ውስጥ ስልጠናና ሴሚናር ወስደን እንኳን የተሰማኝ ስሜት እየታከመ ያለው ሰው ማቴሪያል የሆነው ነው። እየታከመም ያለው እንደ ማሽን ነው። ትዝ ስላለኝ ነው። አዎ ለዚህ ነው ብዙዎቻችሁ ከህመም ማትድኑት ማትፈወሱት። የኛ ዓላማ የኛ ፍላጎት ደግሞ ይሄን መቀየር ነው። ይህንን ቪዲዮ ፎሎ፣ ላይክ፣ ሼር አድርጉልን። ያው ምንም ይሄ የሚያጠያይ ጉዳይ አይደለም። የማመንም ያለማመንም ጉዳይ አይደለም። የመንፈሳዊ እውቀቶች በጣም የረቀቁ ናቸው፣ የመጠቁም ናቸው። አንዳንድ ጊዜ ምናልባት ከዚህ ከምናውቀው ከህሊናም በላይ ሊሆኑ ይችላሉ እና ያው ምንም እውነት ነው እና ያው ነገርየውን ግን እንደዚህ ሲነገረን ደግሞ አዲስ ይመስልናል። ግን ደግሞ ያው አዲስ ስለሆነባቸው ያው እንደ ማስገንዘቢያ ይሆናል ከሚል አንጻር ነው። ጠቢቡ ሰለሞን ዝም ለማለት ጊዜ አለው ለመናገርም ጊዜ አለው አለ። ዝምታን ያስቀደመው በዝምታችን ወቅት የመናገርን ጥበብ ስለምንማርበት ነው አለ ቅዱስ ጎርጎርዮስ ዘኑሲስ። በረከቱ ይደርብንና ከሁሉ በላይ በምትሆን ሐዋርያት በሰሯት በመካከላችን ባጸኗት በአንዲት ክብርት ቤተ ክርስቲያን እናምናለን። ምናምን ባቲ ቅድስት ቤተ ክርስቲያን ነው። ይህ ወንድማችን ስለሚሆነው ነገር በተለይ አሁን ላይ ስለየሆነ ስላለው የክብረ ክህነት ወይንም ደግሞ ህዝባችን እየሰጠ ያለው መልስ ነው። እንግዲህ እሱ ኤክስፒሪየንስ ያደረገውን ነገር እየነገረን ያለው።
እስቲ እንከታተለው። ለማንኛውም በዚህ ሻሽ የድሮ አባቶቻችን ተከብረውበት ተፈርተውበት የአገልግሎት ምልክታቸው ሆኖ አልፈዋል። በዚህ ዘመን ግን የመሳቀቂያ ሊሆን ነው መሰለኝ። ዛሬ የገጠመኝን ልንገራችሁ። ስለ ድምጼ በጣም ይቅርታ፣ አገልግሎት ስለነበርኩ ነው። እና የቅዱስ ሚካኤል ቤተክርስቲያን ማይሌት አገልግሎት አድሬ ስመጣ መንገድ ላይ አንድ ወጣት በጣም በክፉ ዓይን አየኝ። እንደዚህ ምን የጎሪጥ የምትሉት ነገር አለ፣ እንደዚህ ብሎ አየኝ። በጣም ነው የደነገጥኩ። ምን ሆኖ ነው ይሄ ልጅ እንደዚህ ያየ ብዬ አንገቱን ሳየው ባለማዕተብ ነው፣ ትልቅ ግድንግድ መስቀል አስሯል። ይሄ ነገር በቃ ይሄ ልጅ ጸባዩ ክፉ ሆኖ ወይም ደግሞ መጥላት ፈልጎ ወይም እኔን እንደዚህ ማየት ፈልጎ ላይሆን ይችላል። ከኛ የጎደለ ነገር ሊኖር ይችላል። እኛ ምዕመናንን በትክክል እያገለገልን አይደለም ማለት ነው እንጂ ይህንን ሻሽ ሲያዩ አባቶቻችን እናቶቻችን ካህናት እግር ላይ ተደፍተው መስቀል ተሳልመው በረከቱን አፍሰው ነበር የሚያልፉ እንጂ እንደዚህ የጎረጥ የሚያይ የለም ነበር። እንግዲህ በአባቶቻችን ዘመን፣ አሁን ላይ ግን እንደዚህ የሚያዩን ወጣቶች በዝተዋልና ለምን ይሆን ብዬ ራሴን ስጠይቅ ችግሩን ሁሉ ወጣቶች ላይ መጣል አልፈለኩም። ካህናት ራሳችን መመርመር እንዳለብን፣ ለእውነት መቆም እንዳለብን፣ እውነትን መናገር እንዳለብን፣ ካህናትም ወደ ምዕመናን ቤት ስትሄዱ ምዕመናንን ለመምከር፣ ምዕመናንን ለማጽናናት፣ ምዕመናንን ለመደገፍ፣ ምዕመናንን ስጋው ደሙ ለመመገብ፣ ምዕመናንን ወንጌል ለመመገብ መሆን አለበት እንጂ ያልተገባ ገንዘብ እየጠየቁ ከቤተ ክርስቲያንም ከናንተም ከህሊናቸውም እንዲርቁ የማድረግ ስራ ባትሰሩ ላለሁ። የዚህ ድምር ውጤት ነው ዛሬ እንደዚህ እኔን ያሳየኝ ማለት ነው። ማርያምን እየዋሻው አይደለም። እንደዚህ አይቶኝ በጣም ነው የደነገጥኩ። እና ራሳችንን እናስተካከል። አያለሁ ሁልጊዜ ወደ ትምህርት ቤት ስሄድ ጧት ባስ ላይ ትልልቅ ካህናት ቆመው ባለማዕተብ ኦርቶዶክሳውያን ወጣቶች ወንበር ላይ ቁጭ ብለው አያለሁ። ለምንድን ነው እነዚህን ካህናት የማያስቀምጧቸው ወንበር ላይ ብዬ አስብና ግን እኛ ልክ አይደለንም ማለት ነው፣ ተጠልተናል ማለት ነው። አያችሁ፣ እኛ በቤተ መቅደሱ ውስጥ ትክክለኛ አገልግሎት ካልሰጠን፣ በቤተ መቅደሱ እየኖርን እውነትን ካልተናገርን ምዕመናን የጎረጥ እንዲያዩን፣ ምዕመናን ፊታቸውን እንዲያዞርብን እግዚአብሔር ያደርጋል ማለት ነው። ይሄን አስባችሁ ታውቃላችሁ? እና ባስ ላይ ወንበር ላይ ቁጭ ብለው ዝም የሚሉ ወጣቶች አስተዳደግ ላይ ተበላሽተው ነው? አይደለም። ሰውን ላለማክበር ፈልገው ነው? አይደለም። የተጠላንበት መንገድ አለ። ክብራችን ያጣንበት መንገድ አለ። የእግዚአብሔር አገልጋይ መሆናችን ተትቶ ከውሸት ጎን እየቆምን እውነትን የምንቀብር ሆነናል ማለት ነው። እንደዚያ ነው የተረዳሁት እንጂ የካህናቱ አገልግሎትማ አሁንም አለ። የእግዚአብሔር መንፈስ ቅዱስ ረዳትነት፣ የእግዚአብሔር መንፈስ ቅዱስ ጠባቂነት በሊቃውንቱ በካህናቱ አለ ማምላክን። አሁን ማታ 2 ሰዓት ጀምሮ እህል ውሃ ሳይቀመስ ሳያርፍ እስከ ጠዋቱ 5 ሰዓት ታቦት እስከሚገባ እውነት በስጋ ሐሳብ ይታሰባል? አይታሰብም። መንፈስ ቅዱስ አብሮን አለ። ግን ደግሞ መንፈስ ቅዱስ ተለይቶን የአገልግሎታችን ሁሉ እንዳይቋረጥ ችግሮቻችን ብናስተካከል መልካም ነው ብዬ አስባለሁ። ይህን ስናገር በነገራችን ላይ እኔም ጭምር እኔንም እየወቀስኩ ነው። ዛሬ እንደዚህ የጎሪጥ የታየሁት ማስተካከል ያለብኝ ነገር አለ ማለት ነው። እና እናንተ የታዘባችሁትን በኮመንት ጻፉልኝ። ያው ከቤተ ክርስቲያን እንደገባው ነው የሻሽ መውለቅ የለበትም። ዛሬ ችን መልእክት ላስተላልፍ ብዬ ነው ቪዲዮ የሰራውላችሁ እንጂ ድምጼ የተለመደው ድምጽ አይደለም። ትንሽ ጎርነን ብሏል። እግዚአብሔር የተመሰገነ ይሁን። በበሽታ የመጣ አይደለም፣ በአገልግሎት የመጣ ነው። ለማንኛውም ኮፒ ሊንክ እያደረጋችሁ ሐሳቤን ለሚጋሩ ሰዎች አድርሱልኝ። ምዕመናንም የተሰማችሁን በኮመንት በነፃነት ጻፉልኝ። ካህናትም ከዚህ በፊት የደረሰባችሁን ገጠመኝ በኮመንት አስቀምጡልኝ። ዋ ገጭ የምትሉ ካህናት ካላችሁ ደግሞ የተነካ ነገር አለ ማለት ነው። እንዳልቀጥል ፍሩ። በቃ እናስተካከል ነው ያልኩት፣ እናስተካከል። የምሬን ነው የምላችሁ። ምዕመናን ተስተካከሉ ማለት ብቻ ዋጋ የለውም። እኛም መስተካከል አለብን ብዬ ስለማስብ ይህን ሶሻል ሚዲያ ላይ ማውራት ለምን አስፈለገ ከተባለ ብዙ ሶሻል ሚዲያ ላይ ያልተገባ አካሄድ የሚሄዱ ካህናትም አሉ፣ ዲያቆናትም ሊኖሩ ይችላሉ፣ መነኮሳትም ሊኖሩ ይችላሉ። ምዕመናንን በኦንላይን እያጭበረበሩ ሙልጭ አድርገው ካህናት ሳይሆኑ ካህናት ነን ብለው ንስሐ ልጅ ይዘው ሙልጭ ብለው ሙልጭ የሚሉ አሉና እነሱም እንዲሰሙኝ ስለምፈልግ ነው እንጂ እውነት ለመናገር ብዙ በረከት የበዛላቸው ጸጋው የበዛላቸው ሊቅ የሆኑ የተማሩ መነኮሳትም ዲያቆናትም ካህናትም መምህራንም አሉ።
እነሱን አይወክልም ማለት ነው። ግን ጥፋታችን እናስተካከል። ለምን? ምዕመናን እንዲወዱን። ለምን? ምዕመናን እኛ ሳንጠይቃቸው ምን ተንግበር፣ ምን እናድርግ? ሐዋርያት ሲያስተምሯቸው የነበሩት ምዕመናን ትምህርቱ ሲገባቸው ምን እናድርግ፣ እንድን ዘንድ ምን እናድርግ ነበር የሚሏቸው። በዚህ ዘመን ምን ላድርግ የሚል ምዕመን የለም። አሳቀነዋል በልመና። ምክንያቱም ወንጌል ሳይሰበክ ወደ ልመና ከተገባ ይሄ እንደው ጀመሩ እንደው ነው የሚለው እንጂ ምን ላድርግ አይልም። ወንጌል ሲገባው ምን ላድርግ ብሎ ይመጣል። ምን ልስራ፣ የትኛው ነው የጎደለው? ምክንያቱም ወንጌል የገባው ሰው በዚህ ምድር የሚያካብተው ሀብት ንብረት አብሮት እንደማይቀበር ያውቃል። ይህን ማወቅ የሚችለው ደግሞ ወንጌል ሲማር ነው። ስር ነቀል ለውጥ ሲያመጣ ነው። ንስሐ አባት ወደ መንደር ሂዶ የመንደር ወሬ አይደለም ማውራት ያለበት። ያ ምዕመን እንዲስተካከል፣ ክርስቶስን እንዲያውቀው፣ ሕይወቱን እንዲያስተካክል ወንጌልን መስበክ አለባችሁ ካህናት። እናመሰግናለን። በእውነት ትክክለኛ አስተምሮ እኔ እስከገባኝ ድረስ ወይም ደግሞ እኔ የምስማማበት ነው እና አሁን ላይ ምዕመኑ በቃ ካህናትን ወይም ደግሞ ስልጣነ ክህነት ያላቸውን ሰዎች በጣም ዲስሪስፔክት እያደረገ ነው። ምክንያቱም አንዳንዶች ያልተገባ ነገር እያደረጉ ነው። እንደው በነገራችን ላይ በዙ አጋጣሚ እኚህ መምህር እንደው በዛው ማለት ምናልባት ከካህናት ጋር ብቻ ሳይሆን እንደው ከአጠቃላይ ከቤተ ክህነቱ ጋር የሚያያዝ ሊሆን ይችላል። ይሄ ነጠላ ይዞ ሳጥን ይዞ እንደገና ደግሞ ሱቲ ይዞ ምናምን የሆነ አንድ ደብር ላይ ለምሳሌ አንድ ደብር የሚካኤል ደብር ሊሆን ይችላል ቤተክርስቲያን፣ እዛ ላይ ልመና በቃ ልክ ዛሬ ሚካኤል ከሆነ እዛ ስለሚቀደስ ስለሚል እዛ ህዝቡ ስለሚገኝ በብዛት ተብሎ ከሌላ ደብር መጥተው ስለ ከሌ ስለምን እያሉ የሚለምኑት ህዝቡን የሚያጨናንቁት፣ እንደገና ደግሞ አንድ ደብር ላይም ሆኖ አንዴ ለምንድን ነው አንዴ ለዚህ ነው አንዴ ለዚህ እያሉ ህዝቡን የሚያጨናንቁት። ህዝቡ እኮ በቃ ባለፈውም ተምሯል። ትምህርት ይቀድማል። ህዝቡ በትምህርት ውስጥ አለ። የአስራት በኩራት የሚያወጣበት ሁሉ ነገር አለ በትምህርት። ስለዚህ ህዝቡ ሳይጠየቅ ቀድሞውኑ መስጠት እንዳለበት ያውቃል። ለምንድን ነው የሚያጨናንቁት? በተለይ አንዳንድ ደብር ላይ በጣም ያጨናንቁ። ከዚህ ጋር የተያያዘ እኔ መጠየቅ የምፈልገው በእውነት ቤተክርስቲያኗ አንድ ቦታ ላይ ቤተክርስቲያን ይፈርሳል። በቃ የሚጠገነው ምንም መጠገኛ ጠፍቶ በተለይ ገጠር አካባቢ ያሉ ይፈርሳል። ሌላው ቦታ እንዲሰራ ይለመናል። ሌላ ቦታ ኧረ ብዙ ነገር ነው የሚያጡት እኮ። ቤተ ክርስቲያኗ ለምንድን ነው የሆነ ሴንትራል የሆነ ነገር የማይኖራትና ይሄ የፋይናንስ ሲስተሙን ማታስተካክለው? ቤተ ክርስቲያን መታደስ ያለባቸው እንዲታደሱ ዝም ብሎ እንዴት ነው ስንጠልጥል ያለ? እንደገና ደግሞ ለነዚህ ቤተ ክርስቲያን ማሰሪያም ይሆን ምንም ቤተ ክርስቲያኗ ድሃ ሆና ነው ወይ? አረ እግዚአብሔርን ፍሩ፣ እግዚአብሔርን ፍሩ። በዛ አጋጣሚ ነው በትንሹ ልናገር ብዬ ነው። አላቅም እንግዲህ የገባኝን ያህል ነው። ከመምህራኖች አላቅም። ከዚሁ ከመምህር ንግግር ጋር የሚያያዝ እህታችንም እንደዚህ ታስገነዝባለች። እንከታተላት። ስለ ከተማ መነኮሳት ያለውን አጀንዳ ትንሽ ገታ ብናደርገውና ስለ መኖራችን ስለ ህልውናችን ብንነጋገር መልካም ይመስለኛል። ምክንያቱም መኖር ከቻልን የመኖር ህልውናችን ከተስተካከለ በኋላ ወደዚህ አጀንዳ እንመለስበታለን። እኛን መታደግ ሲገባቸው የሚያስጨፈጭፉን አባታዊ ኃላፊነታቸውን ያልተወጡ ጳጳሳት ወደ ገዳም መመለስ አለባቸው። የሚያስገድሉንን መመገብ ኪሳራ ነው፣ ደግሞም ኃጢአት ነው። ከኪሳችንና ከመቀነታችን በምንሰጣቸው ገንዘብ እየኖሩ ስለ ሞታችን የማይኖሩ ሊቃውንት መምህራንና መዘምራን ከፊታችን ዘወር ይበሉ። ምክንያቱም እኛ በምንሰጣቸው ገንዘብ እየኖሩ ሞታችን የማያስጨንቃቸው ስለ ሞታችን የማይናገሩ
አያስፈልጉንም። ስለምንስ እንቀልባቸዋለን? ገንዘባችንን እየወደዱ እኛ ስንታረድ ሀገር አልባ ስንሆን ዝም ያሉ የሰንበት ትምህርት ቤቶችና ማህበራት በህዝብ ፊት ለፍርድ ይቀርባሉ። ከአጥፊዎቻችን ጋር ተሰልፈው ያስገደሉን ይሁዳውያንና ዴማሳውያን ለፍርድ ይቀርባሉ። በህብረት እንዳንቆም በዘር፣ በጎሳ፣ በቋንቋ የከፋፈሉን በህዝብ ፊት ለፍርድ ይቀርባሉ። እናንተ ምን ትላላችሁ? በተሰጠን አጀንዳ ሁላ እንደ መስኖ ውሃ በተቀደደልን በኩል የምንፈስ ሳይሆን ጥንቁቆች ኦርቶዶክሳውያን አንሞትም ማለት ራሳችንን መከላከል መጀመር መቻል አለብን። አሁን እዚህ ጋር የመጡ የሚሰጡንን አጀንዳ ሁላ ተቀባዮች ሰው ኃጢአታችን ሲያውቅ ንቆ ያየናል። እግዚአብሔር ግን ኃጢአታችን ውስጥንም በምሕረት ያየናል። በምሕረት የሚያየን እሱ ነው። አሁንም ድረስ እግዚአብሔር ሊፈርድብን ሳይሆን ሊምረን የሚቸኩለው